11 ከፍተኛ ባለስልጣናት በማዳበሪያ ክስ ተመሰረተባቸው። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦቻችን፣ የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎች ይዤላችሁ መጥቻለሁ። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ ምልክት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ። ወደ መረጃዎቹ እናልፋለን። የፓስፖርት አሰጣጥ አገልግሎት አዲስ ገደብ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ሲሰጣቸው ከነበሩት የፓስፖርት አሰጣጥ አገልግሎቶች መካከል አንዱ የሆነውና ለዜጎች በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አቅርቦት አገልግሎት በድንገት መቋረጡ ከፍተኛ ቅሬታን አስከትሏል። ይህ የአገልግሎት መቋረጥ ጊዜውና ምክንያቱ በግልጽ ያልተነገረ ሲሆን ቀደም ሲል በ5,000 ብር ክፍያ ይሰጥ የነበረው ይህ የ30 ቀናት ቀጠሮ አገልግሎት መቆሙ ዜጎች ወደ ፈጣን አገልግሎት ብቻ እንዲያመሩ ግድ ብሏቸዋል። አንድ ስማቸው እንዳይገለጽ የጠየቁ አንድ ተገልጋይ ለራሳቸውና ለቤተሰቦቻቸው ፓስፖርት ለማግኘት ባለፈው ሳምንት የመጀመሪያ የስራ ቀናት ወደ ዋናው መስሪያ ቤት ጎተራ አካባቢ በሚገኘው ቢሮ በሄዱበት ወቅት የተፈጠረውን ገጠመኝ ሲገልጹ ለአገልግሎቱ ለመግባባት ምክንያቴ ለሰራተኞች ባሳወቁበት ጊዜ በአሁኑ ወቅት እየተሰጠ ያለው ፓስፖርት በ2 ቀናት ብቻ በ25,000 ብር ክፍያና በ5 ቀናት በ20,000 ብር ክፍያ ከሚቀርበው ፈጣን አገልግሎት ብቻ እንደሆነ ተነገረኝ ብለዋል። ይሁን እንጂ ቅሬታ አቅራቢው አክለውም የቀድሞ የአንድ ወር ቀጠሮ አገልግሎት በ5,000 ብር ብቻ ይሰጥ የነበረ ነገር ግን አቅሜ ስለማይፈቅድ ትቼ ተመለስኩ በማለት በቀጠሮ ጊዜ በመራዘሙ የክፍያ መጠኑ ሊቀንስ ሲገባው አገልግሎቱ በውድ ዋጋ ብቻ መቅረቡ ቅሬታ መፍጠሩን አስረድተዋል። በጉዳዩ ላይ ምላሽ የሰጡት የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ሁኔታውን የተፈጠረው በስርዓት ወይም ሲስተም ሽግግር ላይ በመሆናቸው ምክንያት እንደሆነ ገልጸዋል። ዳይሬክተሯ ይህንን ችግር በአጭር ጊዜ ውስጥ ለማስተካከል እንደሚሰሩም ተናግረዋል። ይሁን እንጂ ዜጎች ይህንን የጊዜ ገደብ የሚያናጋ ተጨማሪ ወጪ የሚያስከትል ውሳኔን በተመለከተ አገልግሎቱ በየትኛው ወቅት እንደሚስተካከልና የቀደመው የዋጋና የቀጠሮ ስርዓት መቼ እንደሚመለስ ግልጽ ማብራሪያ እንዲሰጥላቸው ጥሪ አቅርበዋል። የቤቲንግ ድርጅት ባለቤቶችና ተባባሪዎች በእስር ላይ ዋሉ። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ወይም ቤቲንግ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸው ተገለጸ። የብሔራዊ መረጃና ደህንነት አገልግሎት ባስተላለፈው መግለጫ እንዳመላከተው በቤቲንግ የስፖርት አወራራጅ ድርጅትና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተቋማት ዙሪያ ሰፊ ጥናትና ክትትል ሲደረግ ቆይቷል። በዚህ ሰፊ ክትትል ህጋዊ ፍቃድ ያላቸው ቢሆንም በውላቸው መሰረት የማይሰሩ በህገ ወጥ ድርጊት ተሰማርተው በመገኘታቸው ፍቃዳቸው የተሰረዘባቸው እንዲሁም ፍቃድ ሳይኖራቸው በስፖርት አወራራጅነት የተሰማሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት ህገ ወጥ ተግባራትን ሲፈጽሙ እንደነበር ተደርሶበታል። በብሔራዊ መረጃና ደህንነት አገልግሎት አስተባባሪነት ከፋይናንስ ደህንነት አገልግሎት፣ ከኢትዮጵያ ፌዴራል ፖሊስ፣ ከአዲስ አበባና ከድሬዳዋ ከተማ አስተዳደሮች የጸጥታ አካላት ጋር በተደረገ የጋራ ኦፕሬሽን በድምሩ 24 ተጠርጣሪዎች በቁጥጥር ስር ውለዋል። በተለይ ህጋዊነትን ሽፋን ያደረጉት ድርጅቶች ላይ ክትትል ለማድረግ ሲሞክር ሁለቱም ፈቃድ ሲያወጡ ይዘውት ከነበረው ቢሮ ለቀው አድራሻቸውን እንደሰወሩ መረጋገጡን መግለጫው አመላክቷል። የቤቲንግ ድርጅቶቹ ከፊንቴክ ወይም ከአግሪጌተር ከሚባሉት የሀገር ውስጥ የክፍያ ስርዓት አቅራቢዎች ጋር በመመሳጠር በጠቅላላው ሲያዘዋውሩት የነበረው የገንዘብ መጠን መንግስት በተለያዩ የገበያ አማራጮች ማግኘት የሚገባውን ከ100 ቢሊዮን ብር በላይ መሰወራቸውን ተደርሶበታል። የድርጅቶቹ ዋና ወንጀል በተለያዩ የገንዘብ ክፍያ ስርዓቶች የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈል መሆኑም ተጠቁሟል። ከዚህም ባሻገር በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የኋላ ገንዘብ ማስተባበያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን ብሔራዊ መረጃና ደህንነት አገልግሎት አስታውቋል። የተለያዩ ሀገራት ዜግነት ያላቸው ግለሰቦችም ጭምር ከኢትዮጵያ ውጭ ሆነው ለሀገር ውስጥ ተባባሪዎቻቸውን ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸው፣ ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውንና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት እንደነበር ተመላክቷል። ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትና ጸረ ሰላም ቡድኖችን በገንዘብ ለመደገፍ ህገወጥ በሆነ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ ይውል እንደነበር የደህንነት ተቋሙ አሳውቋል። ይህ እንቅስቃሴ የሀገራዊ ማክሮ ኢኮኖሚ ማሻሻያውን የሚጻረር በመሆኑ የኢትዮጵያን ብሔራዊ ደህንነትና ጥቅሞች ላይ ስጋት ለመጣል የሚደረግ ጥረት አካል ነው ሲልም ብሔራዊ መረጃና ደህንነት አገልግሎት አስጠንቅቋል። በመሆኑም ዜጎች ማንኛውንም አይነት ተመሳሳይ እንቅስቃሴዎች ሲመለከቱ ለደህንነትና ጸጥታ አካላት ጥቆማ እንዲያጠናክሩ ጥሪ አቅርቧል። በምስራቅ ወለጋ ጥቃት አንድ አቃቤ ህግ ተገደሉ፣ 4 ታገቱ።
በኦሮሚያ ክልል ምስራቅ ወለጋ ዞን ጅማ ኦርጆ ወረዳ ታጣቂዎች በፈጸሙት ጥቃት ምክንያት አንድ የመንግስት አቃቤ ሕግ መገደላቸውንና 4 የሕግ ባለሙያዎች ደግሞ ታግተው መወሰዳቸውን የኦሮሚያ አቃቢያን ሕግ ማህበር አስታወቀ። ለደህንነታቸው በመስጋት ስማቸው እንዳይገለጽ የፈለጉ የኦሮሚያ ጠቅላይ አቃቤ ሕግ ቢሮ ባልደረባ እንደተናገሩት ድርጊቱ የተፈጸመው ረቡዕ ኅዳር 17 2018 ዓ.ም ከሰዓት በጅማ ኦርጆ ወረዳ ሀራ ቀበሌ ውስጥ ነው። ታግተው ከተወሰዱት 4 የሕግ ባለሙያዎች በተጨማሪ አንድ ሾፌር እንደሚገኝበት ግለሰቡ ጨምረው ገልጸዋል። አቃቢያን ሕጎቹ ላይ ጥቃት የደረሰባቸው ለስራ ወደ ጅማ ከተማ ባቀኑበት ወቅት ሲሆን ስራቸውን አጠናቀው በበደሌ ያልፈው ረቡዕ ወደ 9 ሰዓት አካባቢ ወደ ነቀምት ሲመለሱ ታጣቂዎች መኪናቸውን አስቁመው አግተው እንደወሰዷቸው ነው የሰማነው ሲሉ የቢሮ ባልደረባ ተናግረዋል። አክለውም አቶ ነገሰ ከበደ የተባሉትን አቃቤ ሕግ ታጣቂዎቹ መግደላቸውን አስረድተዋል። አቶ ነገሰ በኦሮሚያ ጠቅላይ አቃቤ ሕግ ቢሮ የህግ አርቃቂ ሆነው ያገለግሉ እንደነበሩም ታውቋል። ጥቃቱና ግድያውን እየፈጸሙት በአካባቢው የሚንቀሳቀሱ መንግስት ሸኔ የሚለው ኦሮሞ ነጻነት ሰራዊት ታጣቂዎች እንደሆኑ ግለሰቡ ጠቅሰዋል። የሟቹ አቃቤ ሕግ አቶ ነገሰ ከበደ ከአደጋው ባልደረቦቻቸው ተለይተው ከዋናው መንገድ ረዥም ርቀት ከ2 ሰዓታት በእግር ከተወሰዱ በኋላ መገደላቸው ተነግሯል። የህግ ባለሙያዎቹ ለህግ ጥናት ወደ ጅማ መሄዳቸውን የተናገሩት ባልደረባው አቃቢያን ሕግ የፓርቲ አባል መሆን አይችሉም፣ ለህገ መንግስቱ ነው ተገዥ የሚሆኑት በማለት የህግ ባለሙያዎቹ ባልተገባ ሁኔታ ኢላማ የተደረጉ መሆናቸውን አጽንኦት ሰጥተዋል። አክለውም ይህንን ከግምት በማስገባት አጋቾቹ እንዲለቋቸው እንጠይቃለን ሲሉ ተማጽነዋል። አቶ ነገሰ ከበደ ከሌሎቹ ባልደረቦቻቸው ተለይተው ለምን ኢላማ እንደተደረጉ የታወቀ ነገር እንደሌለ የህግ ባለሙያዎች ገልጸዋል። ምንም አይነት የፖለቲካ ተሳትፎ አልነበራቸውም። ስራቸውን ብቻ የሚሰሩ ተግባቢና ታታሪ ሰው ነበሩ። የሚያስገድላቸው ምንም ጉዳይ አልነበረም። የልጆች አባት ነበሩ ብለዋል። ከዚህ ቀደም በክልሉ አቃቢያን ሕጎች በተመሳሳይ ሁኔታ ታግተው እንደነበር የጠቀሱት ግለሰቡ ከፖለቲካ ነፃ መሆናቸው ሊታወቅ ይለቀቃሉ፣ ግድያም ሲፈጸም እስከማውቀ ድረስ ይህ የመጀመሪያው ነው በማለት የደረሰውን ጥቃት አስከፊነት ገልጸዋል። የታገቱት አቃቢያን ሕጎች ያሉበት ሁኔታን በተመለከተ በእርግጠኝነት መናገር እንደማይቻል ገልጸው ከአካባቢው ሰዎች እንደሰማነው እስካሁን በመልካም ሁኔታ እንደሚገኙ ነው ብለዋል። ይሁንና አቃቢያን ሕጎቹ ከታገቱና ከተገደሉ ስራችን ላይ ብቻ ሳይሆን እንደ ሰው ለመኖርም ስጋት ይፈጥርብናል ሲሉ ስጋታቸውን አቅርበዋል። የሟች አቃቤ ሕግ አስክሬን ከነቀምት ወደ አዲስ አበባ እየተወሰደ እንደሚገኝና ነገ አርብ ዕለት የቀብር ስነስርዓታቸው እንደሚፈጸም ተገልጿል። የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅረኛ ጉደታ በቅርቡ ከግድያና እገታ ጋር በተያያዘ እንደሰጡት ምላሽ ድርጅታችንን ሰላማዊ ሰዎች ኢላማ ያደርግም ቢሉም ቡድኑ በሚንቀሳቀስባቸው አካባቢዎች ከሚፈጸሙ ግድያዎችና ጥቃቶች ጋር ስሙ በተደጋጋሚ ይነሳል። 11 ከፍተኛ ባለስልጣናት በማዳበሪያ ክስ ተመሰረተባቸው። ከአፈር ማዳበሪያ ግዢና ጥናት ጋር በተያያዘ በመንግስት ላይ ከፍተኛ ኪሳራ አድርሰዋል ተብለው የተጠረጠሩ የኢትዮጵያ የግብርና ስራዎች ኮርፖሬሽን እና የሌሎች የመንግስት ተቋማት 11 ከፍተኛ ባለስልጣናት መታሰራቸውን የኢትዮጵያ ፌዴራል ፖሊስ አስታወቀ። እነዚህ 11 ግለሰቦች ከባድ የሙስና ወንጀል ምርመራ የተጣራባቸው ሲሆን ከዚህ ጋር ተያይዘው ክስ ተመስርቶባቸው ወደ ማረሚያ ቤት መውረዳቸውን ፌዴራል ፖሊስ ባወጣው መግለጫ አመላክቷል። በእስር ላይ የሚገኙት ባለስልጣናት በተለያዩ የመንግስት ተቋማት ውስጥ በከፍተኛ ስልጣን ላይ ሆነው ወደ ኢትዮጵያ ከሚገባው ከፍተኛ መጠን ካለው የአፈር ማዳበሪያ ግዢና ጥናት ጋር የተያያዘ ኃላፊነት የነበራቸው ናቸው። ፌዴራል ፖሊስ እንዳለው በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው ግለሰቦች በጋራና በተናጠል የተሰጣቸውን ስልጣን ያለ አግባብ በመጠቀም ወንጀሉን ፈጽመዋል። በተለይም የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የማዳበሪያ ግዢ እንዲፈጸም የሰጡትን ውክልና፣ የኮርፖሬሽኑ የስራ አመራር ቦርድ ውሳኔዎች፣ የግዢ መሪዎችን ውሎችና ድንጋጌዎችን ጥሰዋል ብለዋል። ተከሳሾቹ ወደ ኢትዮጵያ ከገባ የአፈር ማዳበሪያ ጋር በተያያዘ 204,000 የአሜሪካን ዶላር ያለ አግባብ በመክፈል ተከሰዋል። መቀሌ ከተባለችው መርከብ ላይ ወሳኝ የሆነ ክፍል ተነቀለ በማለት ኮርፖሬሽኑ 100,000 ዶላር ተጨማሪ የማጓጓዣ ወጪ እንዲያወጣ ማድረጋቸውን ክስ ቀርቦባቸዋል። ጥራት የሌለው የአፈር ማዳበሪያ የተጓጓዘበት ወጪ ወደ 40 ሚሊዮን ዶላር የሚጠጋ ገንዘብን ጨምሮ በአጠቃላይ ከ40 ሚሊዮን ዶላር በላይ ወይም ከ5 ቢሊዮን ብር በላይ በመመዝበር በህዝብና በመንግስት ላይ ጉዳት በማድረስ ተከሰዋል። ፌዴራል ፖሊስ አንዱ ግለሰቦች በዋና ወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቤ ሕግ ከላከ በኋላ በተጠርጣሪዎቹ ላይ ክስ ተመስርቶ ወደ ማረሚያ ቤት እንዲወርዱ መደረጉን ገልጿል። ኢትዮ ቴሌኮም ሶስተኛውንና እጅግ ፈጣን የኤሌክትሪክ መኪና ጣቢያ አስጀመረ።
የዲጂታል የኢትዮጵያ ግንባር ቀደም ተዋናይ የሆነው ኢትዮ ቴሌኮም ሶስተኛውንና እጅግ ፈጣን የሆነውን የኤሌክትሪክ መኪና ባትሪ መሙያ ጣቢያ አገልግሎት በአዲስ አበባ ከተማ ማስጀመሩን አስታውቋል። ይህ ዘመናዊና ፈጣን የኤሌክትሪክ መኪና ባትሪ መሙያ ጣቢያ በአዲስ አበባ ሰሚት አካባቢ በተለምዶ ፍየል ቤት እየተገነባ ሲሆን የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሮ ፍሬት ታምሩ ጣቢያው የኤሌክትሪክ ተሽከርካሪ መጠቀምን የሚያበረታታና ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት የተጀመረው ጥረት አንዱ አካል መሆኑን ገልጸዋል። ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን ከማድረግ ባሻገር በአረንጓዴ ኢኮኖሚ ግንባታ ላይ የበኩሉን አስተዋጽኦ እያበረከተ መሆኑን አስረድተው የኤሌክትሪክ ተሽከርካሪ ባትሪ መሙያ ጣቢያ ግንባታ በዚሁ አካል መሆኑን ጠቅሰዋል። የባትሪ መሙያ ጣቢያው ከተገጠመለት ቴክኖሎጂ ዓለም አቀፍ ደረጃውን የጠበቀና አስተማማኝ መሆኑን ወይዘሮ ፍሬዎት አመላክተዋል። ይህ ጣቢያ በሰው ሰራሽ አስተውሎት ቴክኖሎጂ የተደገፈ ሲሆን የባትሪ መስፈርቶችን በመተንተን እንዲሁም የባትሪውን ደህንነት በመፈተሽ የተሽከርካሪውን ባትሪ በፍጥነት ቻርጅ እንደሚያደርግ ተጠቁሟል። ከዚህ በፊት ተቋሙ በተከላቸው ሁለት የባትሪ መሙያ ማዕከላት ከ165,000 በላይ ተሽከርካሪዎች የኤሌክትሪክ ቻርጅ መጠቀማቸውን የገለጹት ዋና ስራ አስፈጻሚዋ አዲሱ የቻርጅ ማድረጊያ ጣቢያ በአንድ ጊዜ 16 ተሽከርካሪዎችን ባትሪ እንዲሞሉ የሚያስችል መሆኑን ጠቅሰዋል። ከሁሉም በላይ አንድ መኪና በ15 ደቂቃ ውስጥ ባትሪውን መሙላት እንደሚችል በመግለጽ የጣቢያውን ፍጥነት አብራርተዋል። የህወሓት ከባድ ክስ በኢትዮጵያ ብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህዝባዊ ወያኔ ሓርነት ትግራይ በህገ ወጥ መንገድ እገዳ እንደተጣለበት ከገለጸ በኋላ በቀጣይም እሱን ሳያካትት ምርጫ ለማካሄድ እቅድ አለ ሲል ከባድ ክስ አቀረበ። ህወሓት ከህዳር 8 2018 ዓ.ም እስከ ህዳር 13 2018 ዓ.ም ድረስ የማዕከላዊ ኮሚቴ ስብሰባውን አካሂዷል። ከስብሰባው መጠናቀቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል አስገዶም በሰጡት መግለጫ ላይ ህወሓትን በህገወጥ መንገድ የማገድና በትግራይ ላይ ህገወጥ እርምጃን የማካሄድ አዝማሚያ ያለ ብለው ሁኔታውን የዘፈቀደ ውሳኔ ሲሉ ጠርተውታል። የህወሓት የህጋዊ ፓርቲነት እውቅና ያጣው ነሐሴ 7 2016 ዓ.ም 14ኛ ጠቅላላ ጉባኤውን ሲያከናውን ለምርጫ ቦርድ ሳያሳውቅ ያካሄደ ነው በማለት በቦርዱ ተቀባይነት የለውም በሚል ደብዳቤ እንደተጻፈለት ይታወሳል። ቃል አቀባዩ አቶ ሚካኤል አሁን ባሉት መግለጫ መሰረት ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። በ14ኛው የህወሓት ጠቅላላ ጉባኤ ላይ የተላለፉ ውሳኔዎች ተግባራዊ በማዕከላዊ ኮሚቴ መገምገማቸውን አቶ ሚካኤል ገልጸዋል። ይሁን እንጂ የህወሓት 14ኛው ጉባኤው ከከፍተኛ የፓርቲው አመራሮችና ከአባላቱ እንዲሁም ከብሔራዊ ምርጫ ቦርድ ተገቢውን ሂደት አልተከተለም በሚል አወዛጋቢ እንደነበር ይታወሳል። ጉባኤው በህወሓት ሊቀመንበርና በምክትሉ በሚመሩ የድርጅቱ አባላት መካከል ክፍፍልን ፈጥሮ እንደነበር አይዘነጋም። የህወሓት ጠቅላላ ጉባኤ ማካሄድ መጀመሩን ተከትሎ የቀድሞ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ለገሰ ቱሉ የ2 ዓመቱን ጦርነት ያስቆመውን የፕሪቶሪያ ስምምነት የሚጠቅስ ነው ማለታቸው ትዝ ይለናል። አወዛጋቢ የነበረው በ14ኛው ጉባኤ ላይ በወቅቱ የድርጅቱ ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳን ጨምሮ 17 የማዕከላዊ ኮሚቴ አባላት የድርጅቱን ቁጥጥር ኮሚሽን አብዛኞቹ የደቡብና የደቡብ ምስራቅ ትግራይ ወረዳዎችን እንዲሁም የመቀሌ ከተማ ክፍለ ከተሞችን አልተሳተፈም ነበር። በወቅቱ አቶ ጌታቸው ባወጡት መግለጫ ጉባኤው ትግራይና ህዝቡን አደጋ ውስጥ ከመክተት የዘለለ እርባና የለውም ብለው እንደነበር ይታወሳል። ህዝባዊ ወያኔ ሓርነት ትግራይ በዚህ ዓመት ከሚካሄደው የኢትዮጵያ ጠቅላላ ምርጫ በፊት ተቀማው የሚለው ህጋዊ ሰውነቱ እንዲመለስ በድጋሚ ጠይቀዋል። የፓርቲው ቃል አቀባይ አቶ ሚካኤል አስገዶም ህወሓት ከህጋዊ ፓርቲነት የተሰረዘበት ምክንያት ምንም ነገር የለም ሲሉ ተናግረዋል። ከምርጫው በፊት ወደ ፕሪቶሪያው ስምምነት ተመልሰን የፓርቲው ህጋዊነት እንዲመለስ መደረግ አለበት ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ጉባኤን መጥራትን ጨምሮ ለህጋዊ ፓርቲነት ማሟላት የሚገባውን መስፈርቶች አላሟላም በሚል ባለፈው ግንቦት ከፓርቲነት አግዶታል። የፓርቲው ቃል አቀባይ አቶ ሚካኤል ግን ዛሬ እግዱ ፖለቲካዊ እንዳልሆነ በመግለጽ የድርጅቱን ማዕከላዊ ኮሚቴ በቅርቡ ባካሄደው ግምገማ የትግራይ መንግስትና የፌዴራል መንግስት ተደራድረው ችግሩ እንዲፈታ ሀሳብ ማቅረቡን አስታውቀዋል። ክቡራን አድማጮቻችን ለሰዓቱ ብታዳመጣችሁ ያልኳቸውን አጫጭር መረጃዎች ያዳመጣችኋቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።